እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ የኢኮኖሚክስ መምህራችሁ ከዊንግ ዋን አካዳሚ። የመጨረሻውና አምስተኛውን ፓርት ኦሊጎፖሊ ማርኬት ስትራክቸርን አብረን እናያለን። ኦሊጎፖሊ ማርኬት ስትራክቸር ለመባል እዚህ ስር የተዘረዘሩትን ባህሪያቶች መያዝ አለበት አንድ ገበያ። መጀመሪያ ይህንን ስናስብ ምን ጊዜም በውስጣችን ከሞኖፖሊስቲክ ያነሰ ከሳሙና አምራቾች ያነሱ ከፒውር ሞኖፖሊ ከመብራት ኃይል የበለጡ አምራቾችን እናስብ። ለዚህም ኦሊጎፖሊ ማርኬት ስትራክቸርን ስናስብ ቴሌኮምንና ሳፋሪኮምን እናስብ፣ ሲሚንቶ ፋብሪካዎችን እናስብ። እነዚህን ስናስብ ግልጽ የሆነ አንደርስታንዲንግ ይኖረናል። አንድ ማርኬት ኦሊጎፖሊ ማርኬትን ቅርጽን ይዟል የምንለው ፍሪ ኢንትሪ የሚባል ነገር የለም። ኢንትሪ ባሪየር፣ ማንም ሰው እንደፈለገ መግባት አይችልም። ክልክል ነው መግባት። ፍሪ ኢንትሪ ኤንድ ኤግዚት የሚለው አይሰራም። እዚህ ባሪየር ቱ ኢንትሪ ለመግባት እንቅፋት አለ። ፓተንት ኦር አክሰስ ቱ ቴክኖሎጂ ኦር ራው ማቴሪያል ሜይ ኤክስክሉድ ፖቴንሻል ኮምፒቲተርስ። ማንም ሰው እንደፈለገ እንዳይገባ ወይ ፓተንት ራይት አለው የባለቤትነት፣ ወይ አክሰስ ቱ ቴክኖሎጂ ሊይዘው ይችላል ከህጋዊ ውጭ፣ ወይንም አክሰስ ቱ ራው ማቴሪያል። እነዚህ ነገሮች ያን ምርት እንደፈለገ ገብቶ እንዲያመርት አይፈቅዱም ማለት ነው። ፕሮዳክትስ ሜይ ቢ ሆሞጂኒየስ ኦር ዲፈረንሺየትድ። አንደር ኦሊጎፖሊ ማርኬት ስትራክቸር የሚመረቱት ምርቶች ሆሞጂኒየስ ወይንም ዲፈረንሺየትድ ሊሆን ይችላሉ። There is interdependence among the firms, homogeneous, differentiated, but few. ትልቁ ባህሪው few seller። እነዚህ መኖራቸው interdependence each other እንዲኖራቸው አንዱ ባንዱ the decision of one firm affects all firms because የአንደኛው ፈርም የሌሎቹን ፈርም ውሳኔ አፌክት ያደርጋል። ለምን? አምራቾቹ በጣም ጥቂት ከመሆናቸው የተነሳ all firms follow the other firms decision። እነዚህን ባህሪያቶች ከያዘ ኦሊጎፖሊ ማርኬት ነው እንላለን። ስፔሻል ታይፕስ ኦፍ ኦሊጎፖሊ in which there are only two firms፣ ሁለት ፈርሞች ብቻ ኢኮኖሚውን ዶሚኔት ካደረጉት they have known as ዶፖሊ። ሁለት ፈርሞች ብቻ ሲኖሩ ዶፖሊ ይባላል። 2 እስከ 12 እስከ 11 ያሉ ድርጅቶች ገበያው ላይ ሲኖሩ ኦሊጎፖሊ። ሳሙና አምራቾች ደግሞ ከፍ ስንል ሞኖፖሊስቲካሊ። ስለዚህ በኢትዮጵያ ደረጃ ኤግዛምፕል የምንወስደው ዶፖሊ የሆኑ ፈርሞች ኢትዮ ቴሌኮም ኤንድ ሳፋሪኮም ማለት ነው። ኢን ኦሊጎፖሊ ዲቱ ስሞል ነምበር ኦፍ ላርጅ ፈርምስ፣ ትልልቅ ፈርሞች ናቸው ግን ቁጥራቸው በጣም ጥቂት ነው። ዘ ላርጅ ማርኬት ሼር ኦፍ ኢች ፈርም፣ የእያንዳንዳቸው ፈርሞች ሼር ዘ አክሽን ኦፍ ዋን ፈርም አፌክትስ ኦር አፌክትድ ባይ ዘ አክሽን ኦፍ ዘ አዘር ፈርምስ ዲቱ small number of large firms and hence the large market share of each firm, the action of one firm affect and are affected by the action of the other firms in the market is known as strategic interdependence። ግን እዚህ ማርኬት ላይ ሁለት ነገር ኢንተርዲፔንደንስ አለ፣ ግጭት አለ፣ ኮሉሽን አለ፣ ነን ኮሉሽን አለ። ቢኮዝ ጥቂት ፈርሞች ናቸው። የአንደኛው ውሳኔ አንደኛውን አፌክት ያደርገዋል። The oligopolist firm are aware of their interdependence. Always consider their rivals' reaction when ለምሳሌ ሞሰቦ ሲሚንቶ ዋጋ ሲወስን ሙገርን በማሰብ ነው፣ ደርባ ሲሚንቶን በማሰብ ነው። መቼ? ዋጋ ሲወስን፣ አውትፑት ሲወስን፣ አድቨርታይዝመንት በጀት ሲያወጣ፣ ሌሎች አዘር ቢዝነስ ፖሊሲዎችን ሲያወጣ የአንደኛውን የኢንተርዲፔንደንሱን ባህሪያቶች ማወቅ አለበት፣ ማሰብ አለበት። ቢኮዝ የእሱ ውሳኔ ያኛውን ድርጅት የእሱ ውሳኔ የራሱን ውሳኔ አፌክት ያደርገዋል። ቢኮዝ ዜር ነምበርስ አር ፊው። ዌን ዘ ፈርም ሴል ሆሞጂኒየስ ፕሮዳክት ሰች አስ ሲሚንት፣ ስቲል ኦር አልሙኒየም። ለምሳሌ ሆሞጂኒየስ የምንለባቸው ዋና ምክንያት አንዱ በአንዱን መጠቀም ስለምንችል አይደንቲካል አይደሉም። ፓኬጂንጉም ይለያያል፣ ኳሊቲውም ይለያያል። በት ዜይ አር ሲሚላር። በዚህ ኦሊጎፖሊ ማርኬት ላይ እያንዳንዳቸው ፈርሞች ሆሞጂኒየስ ፕሮዳክት ሲሸጡ they are known as pure oligopoly ይባላሉ። በተቃራኒው if the firm start selling differentiated product because homogeneousም differentiated product ያቀርባል ብለናል። ዲፈረንሺየቱን ሲሸጡ ለምሳሌ cold drinks፣ automobiles they are called impure ወይንም differentiated oligopoly ይባላል። ኦሊጎፖሊን በኤግዛምፕል ስናይ ፋርማሲውቲካል የመድኃኒት ፋብሪካዎች፣ አውቶሞባይል፣ ስቲል፣ ፎቶግራፊክ ኢኩዊፕመንት፣ ቢቨሬጅ ኢት ኢንክሉድስ ዋት ሶፍት ድሪንክስ። እነዚህ ኢንዱስትሪዎች የኦሊጎፖሊ
ኤግዛምፕል ናቸው ማለት ነው። ስለዚህ ኦሊጎፖሊን ካወራን there are two types of oligopoly collusive and non collusive ስምምነት ወይም ያለ ስምምነት ማለት ነው። ሌላ ነገር የለውም። collusive oligopoly ማለት a form of oligopoly in which the competing firms collude so as to minimize competition and maximize joint profit by reducing the uncertainties arising due to rivalry and selling the goods and services at a monopoly price. እንደ ሞኖፖሊ ፕራይስ ተነጋግረን ተስማምተን የሚመጡብንን ሪስኮች አንሰርቴኒቲዎች የሚመጡብንን መጥፎ ሁኔታዎች እንዳያጋጥሙን ተስማምተን ማርኬቱን እንወስን፣ አንድ አይነት ዋጋ ይኑረን ብለው ሲወስኑ ኮሊሲቭ ኦሊጎፖሊ እንላቸዋለን። እነዚህም the oligopolists enter into contract ተመልከቱ። ኮንትራክት ውስጥ ይገባ ስታብሊሽ ያደርጋሉ። ኮንትራክት የሚገቡት በምን ያህል ፕራይስ እንሽጥ፣ ምን ያህል አውትፑት እንሽጥ፣ የት እንሽጥ in the market but the products should be homogeneous። ፕሮዳክቱ ግን ምን መሆን አለበት? ሆሞጂኒየስ ፕሮዳክት የሆኑትን ኮንትራክት ፈጽመናል፣ ስምምነት ፈጥረናል፣ ኮሊውድ አድርገናል፣ አግሪመንት ወስደን ከሆነ ፕሮዳክታችንን አምጥተን አንድ ማህበርን መስረት ማለት ነው በተዘዋዋሪ። ለምን? ሌቭል ኦፍ ፕራይስ፣ ሌቭል ኦፍ አውትፑት፣ ማርኬት ሼር ለመወሰን as the products that are offered by the entire firms are homogeneous so customers can purchase them from any of the firms። ለከስተመሮችም አንድ አይነት ሆሞጂኒየስ ፕሮዳክት ከሆኑ ዋጋቸው ከተወሰነ አውትፑታቸው ሌቭል ከተነጋገሩ ከስተመሩ ከየትኛውም ቦታ የመግዛት ፍሪደም አለው ማለት ነው። by deciding not to compete ተመልከቱ፣ አንወዳደር ካሉ that means ስምምነት ኮሊውድ ካደረጉ by deciding not to compete with each other the firm can set up a monopoly ልክ ሲንግል ፈርሙ ያቀርበዋል እንደምንለው ሞኖፖል ፕራይስ ይወስናሉ ማለት ነው። ሞኖፖል ፕራይስ ሚንስ አንድ ፊክስድ የሆነ አንድ አይነት ወጥ ሲንግል ሴለር ብለን ነው አይደል ከዚህ በፊት ባየነው ሌሰን ሞኖፖሊ ማለት። ስለዚህ ሞኖፖል ፕራይስ ይወስናሉ ቢኮዝ መወዳደር አንፈልግም ስላሉ ቁጥራቸው ከ12 እና ከ11 በታች ስለሆነ መስማማት ይችላሉ። ጥቂት ናቸው፣ መገናኘት ይችላሉ። ስለዚህ they can set a monopoly price on the output to be produced by each firm. By doing this, oligopolists can achieve the maximization of joint profit because they are working as a single firm. ለምን? ጥቂቶች ናቸው፣ ተስማሙ። ሲሚንቶ ፋብሪካዎች ተስማምተው ይሄን ቦታን ተሽጥ ይሄን ዋጋ እንወስን ሲባባሉ that is considered as collude. In fact, firms enter into pricing ተመልከቱ። firms collude ካደረጉ firms enter into pricing agreement with each other instead of competing ከመወዳደርና የዋጋ ጦርነት ፕራይስ ዋር ከማንሳት አንስማማ ከተባሉ ዋና የሚከሰተው ነገር that is known as price war። እኔ አንተን አልከተልም በራሴ ነው የምሸጠው፣ አንተ ጋር ልስማማም፣ አንተም እንደፈለክ ብሎ ገበያ ላይ ያለው ራይቫል ጋር ከወሰኑ it creates competition and this competition leads to price war። የማይሆኑ የዋጋ ቁርጥ ይመጣል። ማንኛውን እሱ የከሰረ ያንኛውን ድርጅት ገበያ ላይ ያለውን አምራች ከገበያ ለማስወጣት ለሁለቱም ኔጋቲቭ ኢምፓክት ነው ያለው። such agreement both explicitly or formal and implicit or informal may be called collusion። የዚህ አይነት ስምምነቶች ፎርማል ከሆኑ ሉካቲር በፎርማል ተነጋግረው that means ማህበራት ኤጀንሲ ፈጥረው አንድ አይነት ፕራይስ ሲወስኑ ኤክስፕሊሲት ኮሉዥን ይባላል። ኢንፎርማል ከሆነ ደግሞ ኢምፕሊሲት። እነዚህ ሁለት ነገሮች ግን በአጠቃላይ they are collusion ስምምነት በሚለው እንወስዳቸዋለን ማለት ነው። ይህን ካልን ኮሉዥን ካምቢ ደግሞ በኮሉዥን በሁለት አይነት እንገልጻቸዋለን። በዚህ ሌቭል በሁለት አይነት እንግለጻቸው እንጂ ከዚህም የበለጡ የኮሉዥን አይነቶች አሉ። የመጀመሪያው ካርቴልስ ይባላል። the word cartel is used for those agreement ለአግሪመንት የምንጠቀምበት ወርድ ነው whereby a common sales agency exists which carries out the selling activities for all member firms። look at it ማንኛውም የዚህ አባል ፎርማል አግሪመንት ኤጀንሲ ውስጥ የገባ አካል የሁሉንም በአግባቡ የሚሸጥበት አክቲቪቲዎችን የሚወስን ኤጀንሲ ያላቸው ማለት ነው። ሞኖፖል ፕራይስ ይህኛው ፎርማል አግሪመንት ነው። ካርቴል is a formal agreement. A common sale agency exists which carries out the selling activities of all firms, not individual firms. Producer firms enter into formal agreement that states the price
አውትፑት ኦፍ ኦል ፈርምስ ዛት አር ሜምበር ኦፍ ካርቴል ሜምበር ላይ የሆኑት ፈርሞች በምን ያህል ዋጋ ይሽጡ፣ ምን ያህል አውትፑት፣ የት አካባቢ ማርኬት ሼር አለ ተጨማሪ፣ እነዚህን ነገሮች የሚወስን ኤጀንሲ አላቸው ማለት ነው። ምን ሲሆን ኮሊዩት ሲያደርግ ኢንፎርማል ወይንም ቴሲት አግሪመንት አለ። ኢንፎርማሉ ዋና ሁለተኛ ላይ የተገለጸችው ልጀምርልህ። ዋን ኦፍ ዘ ሞስት ኮመን ፎርም ኦፍ ኢንፎርማል ኮሉዥን ኢዝ ፕራይስ ሊደርሺፕ። ኢንፎርማል ኮሉዥን ኢንፎርማል አግሪመንት ከሆኑ ዋና ኮመን ፎርም ኦፍ ኢንፎርማል ኮሉዥን ማን ነው ብትባሉ ፕራይስ ሊደርሺፕ ይባላል። ዌን ኤ ፎርማል ኮሉሲቭ አግሪመንት ቢካምስ ዲፊካልት ካርቴልን መመስረት ካልቻሉ ኦሊጎፖሊስት ሳምታይምስ ኦፐሬት ኢንፎርማል ቴሲት ይገባሉ። ፎርማሉን ካላጋጠማቸው ኢንፎርማል ቴሲት አግሪመንት ነው። ይህ ፎር ኤግዛምፕል በሌላ ማርኬት ምን አይነት አግሪመንት እንደሆነ ልንገራችሁ። ኢንፎርማል አግሪመንት ለምሳሌ ሱቅ ዕቃ ልትገዙ ሄዳችሁ ዕቃውን ሲሰጣችሁ ምንም ሳይላችሁ ከኪሳችሁ አውጥታችሁ ገንዘብ ትከፍላላችሁ። ዛት ኢዝ ኢንፎርማል አግሪመንት። ዕቃውን ሲሰጣችሁ መክፈል እንዳለባችሁ ሳትነጋገሩ ታውቁታላችሁ። ያለው ኢንፎርማል ቴሲት ማለት። ይህኛውም ሰሜኑን ከተሸጠ ፕራይስ አወሳሰኑን በማየት ገበያውን በመረዳት ሂዶ ግን እንስማማ ላለው ኢንፎርማሊ በምን ያህል ዋጋ ነው የሚሸጠው፣ ሙገር ሲሚንቶ የት አካባቢ ነው የሚሸጠው፣ በምን ያህል ነው የሚሸጠው፣ የሱን አይቶ ዋጋ ሲወስን ዛት ኢዝ ኮንሲደርድ አስ ፕራይስ ሊደርሺፕ ኢንፎርማል ቴሲት። ፕራይስ ሊደርሺፕ አራይዝስ ዌን ዋን ዶሚናንት ፈርም ኢኒሺየት ዘ ፕራይስ። ተመልከቱ፣ ዶሚናንት የሆነው ፈርም ከፍተኛ አቅም ያለው ፈርም ዋጋ ይወስናል፣ ፕራይስ ሊደር ይባላል። ሌሎቹ ፈርሞች ደግሞ ፎሎ ያደርጋሉ፣ ፕራይስ ፎሎወር ይባላሉ። ሙገር ሲሚንቶ የሚሸጥበትን አይቶ ሞሰቦ ሲሚንቶ ሲወስን ሙገር ራሱ ከወሰነ ፕራይስ ሊደር ይባላል። ተከታዩ ሞሰቦ ከሆነ ፕራይስ ፎሎወር ይባላል። ይህንን ግን ተነጋግረው አይደለም፣ ሳይነጋገሩ ኢንፎርማል በሆነ ሳይለንት አግሪመንት ማለት ነው። ሶ ዜር ኢዝ አን ኢምፕሊሲት አንደርስታንዲንግ ቢትዊን ዘ ኦሊጎፕ የማይታወቅ አንደርስታንዲንግ ነው። Understanding between oligopolists to coordinate price, whereby the dominant firm initiates the price changes and all the other firm follows or match the change in price. ዶሚናንት ፈርሙ ፕራይስ ይወስናል፣ ሌሎቹ ይከተላሉ። ፕራይስ ቼንጁን እያያችሁ ነው እናንተ የምትከተሉት። this is implicit agreement። ይህ ካልሆነ ሁለተኛው ታይፕ ኦፍ ኦሊጎፖሊ ነን ኮሉሲቭ ስምምነት። ኮሉሲቭ ከሆነ ነን ኮሉሲቭ በተቃራኒው ስምምነት ከሌለ ነን ኮሉሲቭ ጥቂቶች ናቸው ኦሊጎፖሊዎች። ነን ኮሉሲቭ ኦሊጎፖሊ ማለት the oligopoly in which firms are in competition with each other። እንደውም ውድድር፣ አብረን እንስራ የሚባል ነገር የለም። አብረን እንስራ ከመባባል ይልቅ they determine independently the price of their product። ስለዛኛው አይመለከተኝም ብሎ የራሱን ፕራይስ ሲወስን፣ በንዴት ያኛው ፈርም ዋጋውን ሲቀያይር that leads to the major problem for this one is that leads to price war. If there is non-collusive agreement or non-collusive oligopoly, if there is no agreement between firms under oligopoly, that leads to price war. In other words, it is a market in which there are few firms, oligopoly ጠቅላላ few firms ናቸው። each firm pursues its own price። ስለሌላው አያስብም። የራሱን ፕራይስ ስለሚያመርተው ስለሚሸጠው ፕሮዳክት አያስብ። የራሱን ነገር ራሱ መወሰን ብቻ፣ ስለሌላኛው አያስብም። አውትፑትና ፕራይስ ፖሊሲ ኢንዲፔንደንትሊ ሲወስኑ ዛት ኢዝ ነን ኮሉሲቭ ኦሊጎፖሊ። thus every firm tries to increase its market share through competition። ሰሜኑን አካባቢ ይሸጥ የነበረው ወደ ደቡቡ ጠልቆ ከገባ፣ የዛኛውን ሼር ጠልቆ ከገባበት ውድድራቸው ይሄ ነው፣ ማርኬት ሼር በመሻማት በመጨመር። this is because there are only a few big firms in the market. there is a cutthroat competition። ያልተጠበቀ ድራማቲክ የሆነ ቅነሳ አንደኛውን ለመጉዳት ተብሎ cutthroat competition እንዲፈጠር ያደርጋሉ። ይህ ነው ፕራይስ ዋር እንዲመጣ ትልቁን ሚና የሚጫወተው። therefore in this market aggressive advertisement develops brand loyalty። አግሬሲቭ የሆነ ደርባ ሲሚንቶ እንደመጣ የኔን ምርት ሙሉ መኪና የሚገዛ
እቤት ድረስ አደርሳለሁ የሚል ማስታወቂያ ሰርቶ ነበር። ትራንስፖርቴሽን ኮስት በነፃ ማለት ነው። ከዛም በላይ አግሬሲቭ የሆነ ነን ኮምፒቲሽን ካለ that leads to price war ማለት ነው። in a non collusive oligopoly ምን ይፈጠራል? በነን ኮሉሲቭ ኦሊጎፖሊ firms determine independently firms independent of each other independent ናቸው። there are large number of firms እንዲኖሩ ያደርጋል። በዛው ቁጥር በተወሰነው በኦሊጎፖሊ there are fewer barriers strictly government regulation because there is no agreement ስለሌለ የመንግስት ጣልቃ ገብነት ሬጉሌሽን ይበዛል። each firm develops an expectation so as to what rivals firms are about to do expectation ምን ሊያደርግ ነው ያኛው ድርጅት መቼ ገበያ ሊያወጣ ነው ምን ሆኖ ነው ከገበያ የጠፋው ብዙ ነገር because there is no dependence among one another firms in a non-collusive oligopoly have to consider the possible action of the competitor and how to react እንዴት ነው ሪአክት ያደረገ ያለው የሚለውን ያያል ራሱ this means non-collusive oligopoly is characterized by price inflexibility because there is competition each other each firm attempts to increase its market share by way of competition market shareውን ማስፋት የሚፈልገው በራሱ መንገድ ነው ያ መንገዱ ደግሞ competition በመጨመር competition ካለ there is no agreement there is no collusion so price inflexibility is the major characteristics ይህንን ካል እንደማጠቃለያ የሚቀጥሉትን ጥያቄዎችን እንስራ when firms in an oligopoly collude explicitly to set price and output level that means explicit ካለ that is considered as formal agreement የምንለው monopoly X that is B cartel monopolistic competition differentiates oligopoly a formal agreement between rival firms for determining or setting the price and output as well as the market share is cartel የሚለውን እንይዛለን ማለት ነው። ሁለተኛ in which market structure is non-price competition is most common አራቱን ማርኬቶች አይተናል perfect competition pure monopoly monopolistically and oligopoly non-price competition የሚኖረው የትኛው ላይ ነው perfect competition and monopolistic under perfect competition there is no price competition price is constant because the goods are homogeneous so መልስ አይሆንም pure monopoly there is only single seller ካለ there is no competition generally the answer will be C monopolistic competition and oligopoly why because differentiated products የሆኑ ፕሮዳክቶችን የሚያቀርቡ ከሆነ እነዛን የተለዩ ፕሮዳክቶች የሚያመርትበት የራሱ የሆነ ባህሪያት አለው ስለዚህ በጥቂቱም ይሁን they have some degree of control over the price of the commodity that means they have also products are differentiated they will compete by advertisement this is advertisement is non-price competition oligopoly differentiated or homogeneous monopolistic only produces differentiated so the answer will be C perfect competition only ለምን ነው homogeneous product ላይ እንዴት ነው price competition ያለው የጤፍ ማስታወቂያ ሰምታችሁ ታውቃላችሁ አንሰማም የሳሙና ግን በቴሌቪዥኑ ምን ጊዜ የምናየው ነው የሲሚንቶ በቴሌቪዥን ምን ጊዜ የምናየው ነው this is considered as non price competition so ቻፕተሩ በዚህ ያልቃል በሚቀጥለው በሌላ ፖርሽን እስከምንገናኝ thank you መልካም ቆይታ